ከንብረት ማስመለስ ጋር በተያያዘ አዲስ መረጃ ሰምተናል። በዚህም በሞት የተለዩ ተጠርጣሪዎችን ንብረት እንዲወረስ የሚያደርገው የንብረት ማስመለስ አዋጅ ተግባራዊ ሊደረግ መሆኑን አውቀናል። በሌላ በኩል ደግሞ የቀበሌ መታወቂያ የአገልግሎት ዘመንና ሌሎች ማሻሻያዎች ሊደረጉለት መሆኑ ተነግሯል። ከውክልና ጋር በተያያዘም ለውጥ መደረጉን መንግስት ይፋ አድርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከንብረት ማስመለስ ጋር በተያያዘ አዲስ መረጃ ሰምተናል። በዚህ መሰረት በሞት የተለዩ ተጠርጣሪዎችን ንብረት እንዲወረስ የሚያደርገው የንብረት ማስመለስ አዋጅ ተግባራዊ ሊደረግ መሆኑን አውቀናል። ምንጩ ያልታወቀ ንብረትን በተመለከተ ተጠርጣሪው በሞት ቢለይ ወይም ከሀገር ቢሸሽ ንብረቱ እንዲታገድና ጉዳዩ ተጣርቶ ግለሰቡ በሌለበት ንብረቱ እንዲወረስ እንደሚደረግ ተገልጿል። በአዲሱ የንብረት ማስመለስ አዋጅ በጥፋተኝነት ላይ ያልተመሰረተ የንብረት ማስመለስ እንደሚካተት ሲገለጽ፣ ይህም ተጠርጣሪው በሞት ቢለይ ወይም ከሀገር የሸሸ ቢሆን ንብረቱ እንዲሁ የሚቀር ሳይሆን እንዲታገድና ጉዳዩ ተጣርቶ ግለሰቡ በሌለበት እንዲወረስ ይደረጋል ሲል ፍትህ ሚኒስቴር አስታውቋል። የጸደቀው የንብረት ማስመለስ አዋጅ ተፈጻሚ ሲሆንም ምክንያታዊ ያልሆኑ ክሶች እንዳይመጡ ተጠርጣሪው ግለሰብ ስለ ጉዳዩ ቀርቦ እንዲያስረዳ እድል የሚሰጥና በፍርድ ቤት ትዕዛዝ ብቻ ተፈጻሚ የሚሆንም ነው ተብሏል። አዋጁ በህገ ወጥ መንገድ በወንጀል የተገኘ ንብረትን በአግባቡ በማስመለስ የሀገርንና የህዝብን ሀብት ከወንጀል ለመጠበቅ የሚሰራበት ነው ተብሏል። የማይመለስ ጉዳት ማለትም ንብረቱ ከሀገር ሊሸሽና ሌሎች ተመሳሳይ ጉዳት ደርሶ ከሆነ ጊዜያዊ እግድ በራሱ በፍትህ ሚኒስቴር በኩል ያለ ፍርድ ቤት ትዕዛዝ እንደሚሰጥም ተገልጿል። በዚሁ በንብረት ማስመለስ አዋጅ የትኛውም ንብረትን የሚገዙ ሰዎች ጥንቃቄ ካላደረጉ የሚገዙት ንብረት እንደሚወረስም አውቀናል። በንብረት ማስመለስ አዋጅ ላይ በግልጽ እንደሰፈረው ከሆነ አንድ ሰው የትኛውንም ንብረት ከመግዛቱ በፊት ሻጭ ያንን ንብረት ሲያፈራ የገቢው ምንጭ ምን ነበር፣ እንዴት አፈራው፣ ያፈራው ንብረትስ በህጋዊ መንገድ ነው ወይ የሚለውን ማረጋገጥ እንደሚገባ በግልጽ መቀመጡ ተመልክቷል። ስለዚህ ህጋዊ መሆኑን ማለትም ቤቱ በስሙ መሆኑን፣ ይህም ማለት ካርታና ፕላን በስሙ መሆኑን፣ ተሽከርካሪ ከሆነ ደግሞ ሊብሬ በስሙ መሆኑን ብቻ አይቶ ግዢ መፈጸም በገዢው ግለሰብ ላይ ኪሳራ ሊያስከትል እንደሚችል ይደነግጋል። ንብረት የሚገዛው ሰው ገንዘቡን በህጋዊ መንገድ ቢያገኝም ሻጩ ንብረቱን ያገኘበት መንገድ ህጋዊ አይደለም ከተባለ በሻጩ ምክንያት የገዢው ንብረት ሊወረስ የሚችልበት እድልም ይኖረዋል ማለት ነው። ስለዚህ ገዢ የሆነ ማንኛውም ግለሰብ ወይም ቡድን ንብረቱን ከመወረስ ለማዳን የተለያዩ እርምጃዎችን መውሰድ እንዳለበት ታውቋል። ሻጭ የሚሸጠውን ንብረት እንዴት አፈራው፣ የገቢ ምንጩስ ምን ነበር፣ አሰራሩ እንዴት ነበር፣ ለመንግስት የሚከፍለው የታክስና የግብር መጠን ካፈራው ንብረት አንጻር ምን ይመስላል የሚለውን ማረጋገጥ እንደሚገባ አዋጁ ያስገድዳል። ገዢው ግለሰብም ይህንን አረጋግጦ መግዛት ግዴታው ይሆናል ማለት ነው። በሌላ በኩል ደግሞ የአዲስ አበባ መታወቂያ የአገልግሎት ዘመንና ሌሎች ማሻሻያዎች ሊደረጉለት መሆኑ ተነግሯል። ከውክልና ጋር በተያያዘም ለውጥ መደረጉን መንግስት ይፋ አድርጓል። የከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ እንዳስታወቀው በቀጣይ ወራት በስራ ላይ ያለውን የነዋሪነት መታወቂያ ይዘት፣ የአገልግሎት ዘመንና የገጽ ዲዛይን ከተማዋ ያለችበትን ደረጃ በሚመጥንና ፋይዳ መታወቂያን መሰረት ባደረገ እንዲሁም ሁሉን አቀፍ አገልግሎት የሚሰጥ ስማርት ካርድ አድርጎ ለማሻሻል ዝግጅት እየተደረገ እንደሚገኝም ታውቋል። በተጨማሪም ተቋሙ ለ2 ሚሊዮን ነዋሪዎች የዲጂታል ካርድ መታወቂያን መስጠቱን ገልጿል። ይህ የመታወቂያ የዲጂታል ምዝገባ የነዋሪን የባዮሜትሪክ መረጃን ያካተተና ከ35 በላይ ለማስረጃነት ጥቅም ላይ የሚውሉ የግለሰብ መረጃዎች የሚመዘገቡበት ስርዓት በውስጡ መካተቱ ከተቋሙ የተገኘው መረጃ ይጠቁማል። በተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላው ወደ 3 ሚሊዮን የሚጠጉ ነዋሪዎች መረጃ በዲጂታል ምዝገባ የመረጃ ቋት ውስጥ እንዳለ ታውቋል። የውክልና አሰራር ለውጥን አድርጌያለሁ ሲልም የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ አስታውቋል። በጉዳዩ ላይ አዲስ መመሪያ እየተዘጋጀ ነው። ከነባሩ መመሪያ የተሻሩ እንዳሉም አስታውቋል።
የአዲስ አበባ ከተማ አስተዳደር የነዋሪነት ምዝገባና አገልግሎት አሰጣጥ በመመሪያው መሰረት በከተማዋ በነዋሪነት ተመዝግበው በውክልና ጉዳያቸው እንዲፈጸምላቸው ውክልና የሚሰጡ ነዋሪዎች የሚሰጡት የውክልና አይነት ልዩ ውክልና ብቻ መሆኑን የሚደነግግ መሆኑ ይታወቃል። ሆኖም አሰራሩ ለተገልጋይ ምቹ ያልሆነና የተገልጋይ ቅሬታን እየፈጠረ መሆኑ በዳሰሳ ጥናት በመታየቱ ይህም ከህግ አኳያ ሊቀየር የሚገባው መሆኑ ታምኖበታል ሲል ኤጀንሲው አስታውቋል። በስራ ላይ ያለው መመሪያ በመሻሻል ላይ ያለ ሲሆን ማሻሻያው እስኪጸድቅ ድረስ ለተገልጋይ የአገልግሎት ቅልጥፍና በመመሪያ ውስጥ የተካተቱ ልዩ ውክልናን የሚጠቅሱ አንቀጾች የተሻሩ መሆኑን የገለጸው ተቋሙ ማንኛውንም የነዋሪነት አገልግሎትን በጠቅላላ ውክልና አገልግሎት ማግኘት ይቻላል ብለዋል። በሌላ በኩል ደግሞ የ2018 የፌዴራል መንግስት አጠቃላይ በጀት የተገደበ የበጀት ጉድለት እንዲኖረው ተደርጎ የተዘጋጀ ነው ተብሏል። ለዓመቱ የተዘጋጀው በጀትም የ417 ቢሊዮን ብር ያልተጣራ ጉድለት ያለው እንደሆነ ተጠቅሷል። ጉድለቱን ከሀገር ውስጥና ከውጭ በሚገኝ ብድር ለመሸፈን መታቀዱን የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናግረዋል። ሚኒስትሩ በ2018 ዓ.ም ረቂቅ በጀት ዙሪያ ለህዝብ ተወካዮች ምክር ቤት አባላት ማብራሪያ ሰጥተዋል። በማብራሪያቸውም የ2018 የፌዴራል መንግስት ጠቅላላ ወጪ በጀት 1.9 ትሪሊዮን ብር ወይም 1 ትሪሊዮን 928 ቢሊዮን ብር እንዲሆን መቅረቡን ተናግረዋል። ገንዘቡ ለ2017 ተጨማሪ በጀትን ጨምሮ ጸድቆ ከነበረው የፌዴራል መንግስት የወጪ በጀት 494 ቢሊዮን ብር ወይም የ34 በመቶ ብልጫ ያለው እንደሆነ ጠቅሰዋል። ከተያዘው አጠቃላይ በጀት 1.2 ትሪሊዮን ብር ለመደበኛ ወጪ፣ 415.2 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልሎች የበጀት ድጋፍና 14 ቢሊዮን ብር ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የተደለደለ መሆኑን ሚኒስትሩ በማብራሪያቸው አንስተዋል። ከአጠቃላይ በጀቱ 61 በመቶ የሚሆነው ከፍተኛ ድርሻ ለመደበኛ በጀት የተያዘ ነው ያሉት ሚኒስትሩ ለ2017 ተመድቦ ከነበረው መደበኛ በጀት የ48.1 በመቶ ብልጫ ያለው እንደሆነ ተናግረዋል። ከተመደበው የፌዴራል መንግስት የመደበኛ ወጪ በጀት ከፍተኛው ድርሻ የተደለደለው የማዕከላዊ መንግስትን የሀገር ውስጥና የውጭ ዕዳ ለመክፈል ነው ብለዋል። ለዓመቱ ከተመደበው የካፒታል በጀት ደግሞ ከ74.5 በመቶ በላዩ ለዋናና ለአገናኝ መንገዶች ግንባታ እንዲሁም ነባሮቹን ለማጠናከር ለተጀመሩ ፕሮጀክቶች ለማስፈጸሚያነትና ለመሰል መሰረተ ልማቶች የተያዘ ነው ተብሏል። ለዓመቱ ከተያዘው 1.9 ትሪሊዮን ብር ውስጥ 1.2 ትሪሊዮን ብር ታክስና ታክስ ካልሆኑ ገቢዎች ይሰበሰባል ተብሎ እንደሚጠበቅ ሚኒስትሩ ተናግረዋል። ይህም የአጠቃላይ የሀገር ውስጥና የውጭ እርዳታ ገቢውን 81 በመቶ ይሸፍናል ያሉት፣ ቀሪው 19 በመቶ በጀት ከውጭ እርዳታ ይገኛል ተብሎ መታቀዱን ጠቅሰዋል። የ2018 ረቂቅ በጀት ሲዘጋጅ ታሳቢ የተደረጉ የተለያዩ ጉዳዮች እንዳሉም ነው ሚኒስትሩ የገለጹት። ሚኒስትሩ አቶ አህመድ ሽዴ እንዳሉት የ2018 የፌዴራል መንግስት አጠቃላይ በጀት 417 ቢሊዮን ብር ያልተጣራ ጉድለት አለው። ይህንን ጉድለት ከሀገር ውስጥና ከውጭ በሚገኝ ብድር ለመሸፈን መታቀዱንም ተናግረዋል። በሌላ በኩል ደግሞ ህገወጥ ግንባታ በፈጸሙ ከ3000 በላይ ሰዎች ላይ እርምጃ መወሰዱን ሰምተናል። ባለፉት 10 ወራት ህገወጥ ግንባታ በፈጸሙ 3195 ሰዎች ላይ እርምጃ መውሰዱን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ገለጸ። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በተቋሙ የ10 ወራት እቅድ አፈጻጸም ግምገማ መድረክ ላይ እንደገለጹት በከተማዋ የሚስተዋሉ ደንብ መተላለፎችን መከላከል የሚያስችል ጠንካራ የማስፈጸም አቅም ለመገንባት እየተሰራ ነው። በዚህም ከ2016 በጀት ዓመት ጋር ሲነጻጸር በከተማዋ የሚፈጸሙ የደንብ መተላለፎችን 64 በመቶ መቀነስ ተችሏል ብለዋል። ባለስልጣኑ ባለፉት 9 ወራትም ህገወጥ ግንባታ በፈጸሙ 3195 ሰዎች፣ 32000 ህገወጥ ነጋዴዎች፣ 1121 ህገወጥ የእንስሳት አዘዋዋሪዎች፣ ከ100,000 በላይ ህገወጥ ማስታወቂያዎችና በተለያዩ አዋኪ ድርጊቶች የተሳተፉ ከ4000 በላይ ተግባራት ላይ እርምጃ መወሰዱን ገልጸዋል። ተቋሙ በሁሉም መስክ የማስፈጸም አቅሙን ለማሳደግ እየሰራ ነው ያሉት ዋና ስራ አስኪያጁ በዚህም ህገወጥ የጎዳና ላይ ንግድን የመቀነስ፣ ህገወጥ የመሬት ወረራና ግንባታ ተግባራትን የመከላከል ስራ ተሰርቷል። በአዲስ አበባ ከተማ ደንብ ማስከበር ባለስልጣን የእቅድና የበጀት ዳይሬክተር ኮሎኔል አድማሱ ተክላይ በበኩላቸው ባለፉት 10 ወራት ከደንብ መተላለፍ ቅጣት 361 ሚሊዮን ብር በላይ መሰብሰቡን አስታውቀዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና
እና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።